የውሙል ጁምዓ ወማ አድራከ ማ የውሙል ጁምዓ የጁምዓ ዕለት በጣም ብርቅዬ ድንቅ የሆነ ዕለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ዕለት አስመልክቶ እንዲህ ይላሉ፣ ኸይሩ የውሚን ጠለዐት ፊህ ሸምሱ የውሙል ጁምዓ። ፀሐይ ከወጣችባቸው ቀናቶች ሁሉ ምርጥ ቀን ብሎ ማለት የጁምዓ ቀን ነው ይላሉ። የጁምዓ ቀን አባታችን አደም የተፈጠረበት ቀን ነው። የጁምዓ ቀን ጀነት የገባበትም ቀን ነው። ከጀነት የወጣበትም ቀን ነው። የሞተበትም ቀን ነው። የቅያማ የሚቆምበትም ዕለት ነው። የጁምዓ ቀን አንድ ሰዓት አለች አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ያችን ሰዓት አላህ ስብሓነሁ ወተዓላ የወፈቀው ሰው ዱዓ እያደረገ ሰላት እየሰገደ ያገኘ ሰው ሓጃውን አላህ ይቀበለዋል ብለው የተናገሩለት ዕለት ነው። የጁምዓ ቀን የሳምንቱን ወንጀል የሚያሰርዝ የሆነ ዕለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያለፈውን ጁምዓ ሰግዶ ቀጣይን ጁምዓ የሰገደ ሰው በሁለቱ ጁምዓዎች መሃል ያለው ወንጀል አላህ ይሰርዝለታል ብለዋል። የጁምዓ ቀን አንድ ሰው ቤቱ ሰውነቱን ታጥቦ ውዱእ አድርጎ ወደ መስጂድ ሲመጣ ሲራመድ እያንዳንዱ እርምጃ ወንጀሉን የሚያራግፍ ደረጃውን ከፍ የሚያስደርግለት ብቻም ሳይሆን የዓመት ዒባዳ እንዳከናወነ ይቆጠርለታል። ቀኑን በጾም አሳልፎ ማታውን እየሰገደ እንዳደረ ይታሰብለታል ይላሉ። የጁምዓ ቀን መላኢካዎች በየመስጂዱ በራፍ ቆመው ይመዘግባሉ ሰው እንዳገባቡ። ኢማሙ ኹጥባ ለማድረግ ሚንበር ላይ ሲወጣ መዝገባቸውን ጠቅልለው ኹጥባ ለማዳመጥ ወደ መስጂድ ይገባሉ። የጁምዓ ቀን ወደ መስጂድ እንዳገባባችን የሰደቃ አጅር የምናገኝበት ዕለት ነው። በመጀመሪያው ሰዓት የገባሉ የግመል ሰደቃ እንደሰጠ ይቆጠርለታል። ሁለተኛው ሰዓት የገባ እንደ ከብት በሬ ሰደቃ እንደሰጠ ይቆጠርለታል። በሶስተኛው ሰዓት በግ እንደሰጠ፣ በአራተኛው ሰዓት ዶሮ፣ በአምስተኛው ሰዓት እንቁላል ሰደቃ እንዳደረገ ይቆጠርለታል የተባለት ዕለት ነው። የጁምዓ ቀን አላህ ስብሓነሁ ወተዓላ በነቢያችን ሰለላሁ ዐለይሂ ወሰለም ሰለዋት ስናደርግ ይህን ሰላት አለ ነቢይን አላህ ለነቢያችን የሚያቀርብበት ዕለት ነው። ከማታው ጀምሮ ከሌሊተል ጁምዓ ጀምሮ ጁምዓ ቀኑ ሙሉ ይህን መሰለ አጅር የሚገኝበት ዕለት ነው። የጁምዓ ቀን ሱረቱል ካፍ የሚቀራበት ዕለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም በጁምዓ ቀን ሱረቱል ካፍን የቀራ ሰው እስከ ቀጣይ ጁምዓ ድረስ ኑር ብርሃን አላህ ያደርግለታል ብለው ያሉለት ዕለት ነው። የጁምዓ ቀን ሳምንታዊ የሙስሊሞች ዒድ ነው፣ በዓል ነው ተብሎ የተነገረለት ዕለት ነው። ስለዚህ ውድ ወንድሞች እህቶች ይህን ዕለት በዋዛ በፈዛዛ ልናሳልፉ አይገባም። በዚህ በጁምዓ ቀን በጊዜ ወደ መስጂድ በመግባት ሰፈላወል አካባቢ በመሆን በሰላት በመስገድ ቁርአን በመቅራ ዝክር በመዘከር ዱዓ በማድረግ ሰደቃ በመስጠት በተለያዩ ዒባዳዎች በማሳለፍ ወደ አላህ ልንቃረብ ይገባን እላችኋለሁኝ። አላህ ስብሓነሁ ወተዓላ ይህን ዕለት በብዙ ኸይር ሥራ ላይ በመሰማራት ወደ አላህ ከሚቃረቡ ደጋግ መልካም የአላህ ባሪያዎች አላህ ያድርገን እላችኋለሁ። ወጀዛኩሙላሁ ኸይር ወሽክራ።